የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታዊ የመረጃ ጥንቅራችን እነሆ በሳቱ ተመልሷል። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። ከመስከረም አጋማሽ ጀምሮ መጠነ ሰፊ የተኩስ ልውጦች እንደዚሁም ግጭቶች በስፋት ሲዘገቡበት የነበረው አማራ ክልል አዲስ ነገር ተሰምቶበታል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ የሆኑት ሰው በክልሉ ከሚንቀሳቀሰው የፋኖ ኃይል ጋር ድርድር ሊጀመር እንደሆነ ፍንጭ ሰጥተዋል። ይህ ድርድር ምን ያክል የተጨበጠ ነው? ዝርዝሩን እንመለስበታለን። ከዚህ ባለፈ የኢትዮጵያ ብሔራዊ ባንክ ለዓለም አቀፉ የገንዘብ ተቋም IMF በአፋጣኝ እንዲፈጸም የጠየቁትን አዲስ ጥያቄም እንመለከታለን። የግብጽ ከፍተኛ ባለስልጣናት ምናልባትም ፕሬዝዳንቱን ጨምሮ የሀገሪቱ ትልልቅ ሹማምንት ከሰሞኑ ኢትዮጵያን በተመለከተ ግልጽ ዛቻዎችን እያሰሙ ይገኛሉ። ጥቅማችን ካልተከበረ የትኛውንም እርምጃ እንወስዳለን እያሉ የሚገኙት የግብጽ ከፍተኛ ባለስልጣናት በኢትዮጵያ ላይ ጦርነት ያውጃሉ ወይንስ አለን የሚሉት አማራጭ ምን ይመስላል? በዝርዝር የምንመለከተው ሌላኛ ጉዳያችን ነው። በዕለቱ የተሰሙ ሌሎች ወቅታዊ ጉዳዮችም ትኩረታችን ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚው ጉዳያችን እናምራችሁ። ከዘንድሮ የ2018 ዓመት የመስከረም ወር አጋማሽ ጀምሮ መጠነ ሰፊ የተኩስ ልውጦች እንደዚሁም ግጭቶች ሲዘገቡበት ከነበረው አማራ ክልል ዛሬ የተለየ ነገር ተሰምቷል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ የሆኑት ከፍተኛ ባለስልጣን በክልሉ ከሚንቀሳቀሰውና ከመንግስት ኃይሎች ጋር እየተዋጋ ከሚገኘው የፋኖ ኃይሎች ጋር ድርድር ሊጀመር እንደሚችል ፍንጭ ሰጥተዋል። የክልሉ መንግስት በቃል አቀባይ በኩል ይፋ ያደረገው በአማራ ክልል ያለውን ግጭት በሰላም መንገድ ለመቋጨት ጥረት እያደረገ ስለመሆኑ የሚገልጽ መረጃ ነው። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ የሆኑት ዶክተር መንገሻ ፈንታው ለመንግስት መገናኛ ብዙሃን እንደተናገሩት ከሆነ በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ይገኛሉ ሲሉ ተደምጠዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅም ግጭቱን በድርድር ለመፍታት እየተደረገ ያለው ጥረትም ተጠናክሮ ቀጥሏል ሲሉ ነው የተደመጡት። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉ የተናገሩት ዶክተር መንገሻ ፈንታው በአማራ ክልል ያለውን ግጭት በሰላም መንገድ ለመቋጨት አመራሩን ከላይ እስከ ታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች ተሰርተዋል ሲሉ ከዚህ ቀደም የተከናወኑ ስራዎችን ዘርዝረዋል። የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገው የ50 በመቶ ማሻሻያ እንዲፋጠን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ጠይቀዋል። ከ2005 የዓለም ባንክና የIMF ዓመታዊ ስብሰባ ጎን ለጎን የአፍሪካ ግሩፕ ኮንስቲትዩንሲ ስብሰባ ተካሂዷል። ዶክተር ኢዮብ ተካልኝ በዚህ ወቅት ባደረጉት ንግግር ብሔራዊ ባንክ ዓለም አቀፍ የገንዘብ ድርጅት IMF በአባል ሀገራት ድርሻ ላይ ያደረገውን 50 በመቶ ጭማሪ በአዎንታዊ ጎኑ ይመለከተዋል ብለዋል። የድርሻ ማሻሻያው የዓለም አቀፍ የፋይናንሻል ሴፍቲኔትን ለማጠናከርና ለአባል ሀገራት የሀብት አቅርቦትን ለማጎልበት አዎንታዊ እርምጃ ስለመሆኑ አብራርተዋል። ተቋም ያደረገው የድርሻ ማሻሻያው እንዲፋጠን የሚጠይቁት ዶክተር ኢዮብ ተካልኝ የድርሻ ጭማሪውና ፈጣናት ተግባብሩ ተቀባይነት ያለው እንደሆነና የድርሻ ማስተካከያ ጣላፊነት ግን ከፍተኛ ትኩረት ሊሰጠው እንደሚገባም አስገንዝበዋል። የታዳጊ አባል ሀገራት ድርሻ መጠበቅ ላይ የታየ ያለውን ስምምነት በማድረግም አሁን ባለው ማዕቀፍ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ ስለመሆኑ ማስረድተዋል። በዚህ ምክንያት ፍትሃዊ ሚዛናዊና ሁሉን አቀፍ የሆነ ዓለም አቀፍ የፋይናንስ ስርዓትን ለማረጋገጥ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ እንዲሰጣቸው ነው ጥያቄ ያቀረቡት። ከዚህ ጋር በተያያዘ የዓለም አቀፉ የገንዘብ ተቋም IMF የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ብሎ እንደሚጠብቅ አስታውቋል። ድርጅቱ ለመጠናቀቅ 2 ወራት ብቻ በቀሩት የዘንድሮ የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ተብሎ እንደሚጠበቅ ነው የተነበየው። IMF ሀገሪቷ በቀጣይ የፈረንጆቹ 2026 ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው በ0.1 በመቶ ያነሰ ነው ሲል አስታውቋል። መቀመጫውን በዋሽንግተን ዲሲ ያደረገው IMF ይህን ያስታወቀው በትላንትናው ዕለት ይፋ ባደረገው ዓመታዊ ሪፖርቱ ላይ ነው። ሪፖርቱ ኢትዮጵያን ጨምሮ ከሳህራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ የዳሰሰም ነበር። በዚሁ ቀጠና ያለው የኢኮኖሚ እድገት በፈረንጆቹ 2025 ዓመት 4.1 በመቶ በሆነ የተረጋጋ ሁኔታ እንደሚቀጥልም አመላክቷል። ይህ የኢኮኖሚ ትንበያ በመጪው የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያለው የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመላክቷል። በመጪዎቹ ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅን የመሳሰሉ ዋነኛ ሸቀጦች ግን ከኮቪድ ወረርሽኝ በፊት ከነበረው ጊዜ በላይ እንደሚሆን ሪፖርቱ አትቷል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ ለተመሰረቱ ሀገራት ጠቃሚ እንደሚሆን IMF አስታውቋል። ወደ ጥንቅራችን ሌላኛው ክፍል እናምራ። የታላቁ የኢትዮጵያ ህዳሴ ግድብ ባሳለፍነው ዓመት መጨረሻ ቀናት ማለትም በጳጉሜ ወር መመረቁና መጠናቀቁን ተከትሎ ከወደ ግብጽ በኩል ተደጋጋሚ ስሜታዊ የሚባሉ ዛቻዎችና ማስፈራሪያዎች እየተሰሙ ይገኛሉ። በተለየ መልኩ ከሰሞኑ የግብጽ መሪዎች ከኢትዮጵያ ጋር በተያያዘ የሚያሰሟቸው ንግግሮች ግልጽ ጠባጫሪነትና የትኛውንም እርምጃ እንወስዳለን የሚሉ ወታደራዊ ማስፈራሪያና ማሳሰቢያዎች ሆነዋል። በጋዛ ለተደረገው ተኩስ አቁም ላደረጉት አስተዋጽኦ ከወደ አሜሪካ ከፍተኛ ባለስልጣናት በኩል ኢትዮጵያ ላይ ጫና የሚፈጥሩበት የካሳ ክፍያ ይሰጣቸዋል የሚል ተስፋ ሰንቋል የሚሉ ሪፖርቶች ሲወጡ
ነበር። ከዚህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ ያደርጉታል በሚል ብዙዎች ከሰጉት የዲፕሎማሲ ጫና በዘለለ ግን የግብጽ ከፍተኛ ባለስልጣናት በኢትዮጵያ ላይ ግልጽ ማስፈራሪያና ዛቻዎችን እያሰሙ ነው። ከግድቡ ምረቃ ሳምንታት በኋላ በሱዳን የደረሰው የጎርፍ መጥለቅለቅ ግብጽ እያሰማችው ለሚገኘው ተቃውሞ አዲስ በር የከፈተላት ሲሆን ለተከሰተው ጎርፍና ለደረሰው ጉዳት ግዙፉን የኢትዮጵያ ህዳሴ ግድብ ተጠያቂ አድርጋለች። በኢትዮጵያ በኩል ግን ይህ የግብጽ ክስ ተቀባይነት አላገኘም። ይልቁንም የታላቁ ህዳሴ ግድብ መኖር ወይንም መገንባት በሱዳንም ሆነ በግብጽ ሊደርስ ይችል የነበረን ከባድ ጉዳት አስቀርቷል የሚል መከራከሪያ ከወደ ኢትዮጵያ በኩል ሳይንሳዊ ትንታኔዎችን በማስቀመጥም ሙግት እየቀረበ ይገኛል። ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም ከሚጠቀም ስምምነት ላይ ለመድረስ ፍላጎት እንዳላት እየገለጸች ቢሆንም ከግብጽ በኩል ግን እየተሰማ ያለው ምላሽ ወደ ፍጥጫ ያዘነብል ይመስላል። ኢትዮጵያ በአባይ ወንዝ ላይ ገንብታ ታላቁ የኢትዮጵያ ህዳሴ ግድብን ካስመረቀች በኋላ የግብጽ ፕሬዝዳንትን ጨምሮ የሀገሪቱ ከፍተኛ ዲፕሎማቶችና ከፍተኛ ባለስልጣናት ዛቻ ዘል ንግግሮችን በይፋ ማሰማት ጀምረዋል። ለአብነት ያክል ግብጽ ከዚህ በኋላ እጇን አጣጥፋ አትመለከትም የሚሉ ማስፈራሪያ ይገኝበታል። ከጥቂት ቀናት በፊት የግብጽ ፕሬዝዳንት አብደል ፈታህ አልሲሲ ካይሮ ውስጥ በተካሄደ 8ኛ የውሃ ሳምንት ስብሰባ ላይ ባስተላለፉት መልእክት ሀገራቸው ብሔራዊ ጥቅሟና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች ትወስዳለች ብለው ነበር። ይህ የፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታትና የሁለቱ ሀገራት ወዳጅ የሆነችው አሜሪካ ከሚያራምዱት አቋም አንጻር ለንግግር የሚኖረውን እድል የሚያደናቅፍ ሊሆን ይችላል ተብሏል። ፕሬዝዳንቱ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ የዋላችውን ግድብ አስተዳደርን በተመለከተ ግብጽ ደስተኛ ለመሆኗን ጠቅሰው ይህንን ኃላፊነት የጎደለው ሲሉ የገለጹትን ሁኔታ ሀገራቸው እጇን አጣጥፋ አትመለከተውም ሲሉ ነበር የተናገሩት። ይህንን ተከትሎም የኢትዮጵያ የውሃና ኤነርጂ ሚኒስቴር በሰጠው ምላሽ የፕሬዝዳንቱ ንግግር ግብጽ የአባይ ወንዝን በበላይነት ለመቆጣጠር ያላትን ፍላጎት መገለጫ መሆኑን በመጥቀስ እንደዚህ ያለው ንግግር ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽ ተቃውሞን አሰምተዋል። ከዚህ ከፕሬዝዳንቱ ንግግር ቀደም ብሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደ ወቅትም የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ አንስተው ሀገራቸው ኢትዮጵያን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ ገልጸው ነበር። የውጭ ጉዳይ ሚኒስትሩ ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠር የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች በማለት ከመክሰሳቸው በተጨማሪ ኢትዮጵያ የተናጠል እርምጃ በመውሰድ በቀጠናው አደጋ ደቅናለች ሲሉም ከሰው ነበር። ይህንን ክስ ተከትሎም በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሆኑት አምባሳደር ዮሴፍ ካሳይ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው በማለት ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ሲሉ ምላሽ ሰጥተው ነበር። ከዚህ ውጪ ከወደ ካይሮ በኩል የሚሰማው ሌላኛው ዛቻ ግብጽ በአባይ ወንዝ ላይ አትደራደርም የሚለው ነው። ፕሬዝዳንት አልሲሲ ሀገራቸው በአባይ ላይ ያላትን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ በተናገሩበት መድረክ ላይ የግብጽ ጠቅላይ ሚኒስትር ሙስጣፋ ማዱቡሉ የግብጽ የውሃ ደህንነት ጉዳይ የህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸው ተዘግበዋል። ይህ ግብጽ ከአባይ ወንዝ የምታገኘውን የውሃ መጠን እንዳይነካባት የምትጠቅሰው ታሪካዊና ህጋዊ ድርሻ ሌሎችን ሀገራት ያገለለና ኢትዮጵያን ጨምሮ በቀሪዎቹ የናይል ተፋሰስ ሀገራት ተቀባይነት የሌለው የቅኝ ግዛት ስምምነት ነው። በፈረንጆቹ 1959 በቀኝ ገዢዋ ብሪታንያ የተፈረመው ስምምነት አብዛኛውን የተፋሰሱን ውሃ ለግብጽ የሚሰጥ ነበር። ስምምነቱ ከ85 በመቶ በላይ ውሃን ለወንዙ የምታመነጭ ኢትዮጵያን ያላካተተ ሲሆን ግብጽ 55.5 ቢሊዮን ኪቢክ ውሃ እንደዚሁም ሱዳን 18.5 ቢሊዮን ኪቢክ ውሃ እንዲያገኙ የሚፈቅድም ነበር። በየዓመቱ በናይል ወንዝ ላይ ከሚፈሰው 84 ቢሊዮን ኪቢክ ውሃ 12 በመቶ በትነት የሚያልቅ ሲሆን አብዛኛውን ቀሪ ውሃ ለግብጽ በመስጠት በወቅቱ ግብጽን ትገዛ የነበረችው ብሪታንያ ለጥጥ ምርቷ እንድትጠቀምበት የሚያመቻችም ነበር። ኢትዮጵያ ይህ የቅኝ ግዛት ዘመን ስምምነት እሷን ያገለለ ከመሆኑ በተጨማሪ ፍትሃዊነት የጎደለው በመሆኑ እንደማትቀበለው በመግለጽም ጭምር በተፋሰሱ ሀገራት መካከል ድርድር ተደርጎ አዲስ ሁሉንም የሚያስማማ ስምምነት ላይ እንዲደረስ ስትጠይቅ ቆይታለች። ኢትዮጵያ የህዳሴ ግድብ ግንባታን ከጀመረች በኋላ በሀገራቱ በአፍሪካ ህብረት በአሜሪካና በዓለም ባንክ አማካኝነት በተደጋጋሚ እየተቋረጠ ድርድር ሲካሄድ ቆይተዋል። ነገር ግን ግብጽ ያቀረበችው አስገዳጅና ህጋዊ ስምምነት እንዲፈረም መጠየቋ ተቀባይነት ባለማግኘቱ ድርድሮቹ ውጤት አላስገኙም። ግድቡ ተገንብቶ በውሃ ከተሞላና ስራ ከጀመረ በኋላም ድርድር እንዲካሄድ የተለያዩ ወገኖች እየተወቱ ባሉበት ጊዜ ኢትዮጵያ ዝግጁነቷን ብትገልጽም የግብጽ ፕሬዝዳንትን ጨምሮ የሀገሪቷ ከፍተኛ ባለስልጣናት የሚያደርጉት ንግግር ግን ለድርድር በር የሚከፍት ሆኖ አልተገኘም። ፕሬዝዳንቱ የግብጽን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነ በአንድ ሳምንት ውስጥ በተከታታይ ማሳወቃቸው በህዳሴ ግድብ ግንባታ ወቅት የነበረው ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመለክት ነው። ባለፉት ሳምንታት የግብጽ ከፍተኛ ባለስልጣናት የሚያደርጓቸው ንግግሮችን እየተከታተለች ምላሽ እየሰጠች ያለችው ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷን በመጥቀስ ተቃውሟን እያሰማች ትገኛለች። የኢትዮጵያ ውሃና ኢነርጂ ሚኒስቴር እንዳለው ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች በማለትም ገልጾት ነበር። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ጥንቅራችን ያደመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።